ሰላም ጤና ይስጥልኝ ውድ የመልካም ሚዲያ ቤተሰቦች እንደምን አላችሁ እንደምን ቆያችሁ እግዚአብሔር አምላክ በድጋሚ ስላገናኘን ስሙ ይክበር ይመስገን በዛሬው መልካም ሚዲያ ቆይታችን የምናያቸው የተለያዩ መልእክቶች አሉ የነንዳቸውን በቅደም ተከተል ለማየት እንሞክራለን ከናንተ የሚጠበቀው ፕሮግራሙን እስከ ፍጻሜው ድረስ መከታተል ነው ሐሳባችሁን በጨዋነት ማስቀመጥ ትችላላችሁ ወደ መጀመሪያው መልእክት ኢትዮጵያ ኦርቶዶክስ ተዋሕዶ ሰምታችኋል 10 ሚሊዮን ያህል ኦርቶዶክሳን ተፈናቅለዋል ለ10 ሚሊዮን ማንጮህ ከ3.25 ቢሊዮን በላይ ንብረታቸው ወድሟል ማንጮህላቸው ትልቅ ሀብት የነበራቸው ለማኝ ሆነዋል ማንጮህላቸው አባት ያለው ጮሃል እንዴ አልጮህም ይሄም መጮህ አለብን ይሄ አንድ ሆኖ ማሰብ ይጠይቀናል አይ ምን አገባቸው እንዲሆነ አንዳንዶች የለም ፖለቲካ ማለት ነው ቤተክርስቲያን አትቃጠል ማለት ፖለቲካ ነው ክርስቲያኖች አይሞቱ ማለት ፖለቲካ ነው በህልውና ኑሩ ማለት ፖለቲካ ነው የቤተክርስቲያን መዋቅር ይከበር ማለት ፖለቲካ ነው አባቶች ይከበሩ ማለት ፖለቲካ ነው ፖለቲካ ማለት እኮ አንተ ወረድ እኛ እንንገስ ወይም ሌላ ጉዳይ ከሆነ ነው እኛ ያልነው ኦርቶዶክስ መሆናችን ወንጀል አይደለም ያለው ኦርቶዶክስ መሆናችን እንዳንኖር ያደርግም ነው ያለው ቤተክርስቲያን የጥቃት ማዕከል ሁናለች ሳትገፋ ሳትበድል ወራሪ ዘራፊ ተደርጋለች ስሟ ጠልሽቷል ምንድነው በደሏ ሳትበድል ለምን ሆነች ነው ጥያቄያችን ይሄ ይመለስላት ይስተካከል ይሄን አይነት ጥያቄዎች ሲነሱ እምንቀጠቀጠው በራሳችን ዱላ ነው የቤታችን ወይ አያውቁ ወይ አያሳውቁ ወይ አይጠይቁ ወይ አይጠየቁ ወይ አይማሩ ወይ አስተምሩ ወይ አይረዱ ወይ አያስረዱ ቸገረን በጣም በእንዲህ አይነት ደዌ ውስጥ ተጠምጥመን ተያዝንና በእንዲህ አይነት ውስጥ መከራ ውስጥ ገባንና እኛ ክርስቲያኖች በየትኛውም መከራ አየን አንድ እንዳንሆን እንኳን ይከፋፍሉናል ቤተክርስቲያን አንድ እንዳትሆን ትሰነጣጠቃለች ክርስቲያኖች እንዳይገባቡ አንድ እንደሆነ እንዳያስቡ ይሰነጣጠቃሉ ስለዚህ መፍትያችን ምንድነው በቤተ ክህነት ያለን ሰዎችም በዓለሙ ያለን ሰዎችም ኦርቶዶክሳውያን ወጣቶች ወንድም እህቶች በያለንበት መስመር የመጀመሪያው አንድ ሆኖ ማሰብ መለያየትን ማስወገድ ለክፉ ሰዎች ጆሮ አለመስጠት ቤተ ክርስቲያን ለሚገፋት ለማንም ጆሮ አለመስጠት አለመደንዘዝ ከመደንዘዝ መዳን አንድ መሆን ሌላው ኦርቶዶክሳዊ የመፍትሄ አቅጣጫችን በትክክል ክርስትናችን ማወቅ ሌላው የመፍትሄ አቅጣጫችን አንድም ሆነን ዕውቀትንም ይዘን በቤተ ክርስቲያናችን ውስጥ ያገባኛል እንድንል ያገባኛል ሁሉም ሳያገባል የማንም የላይ ንብረት አይደለች ማንም ያገባል ቤተ ክርስቲያን ስላችሁ ህንጻውን አይደለም እናንተ ከሌላችሁ ምን ያደርግልኛል ህንጻው ምን ያደርግልናል ይሄን እኮ የሰራነው እኛ ተባብረን ይሄ እኮ ብሎኬትና ሲሚንቶ ነው እኛ ተባብረን ስንኖር ነው የተቀደሰው የከበረው አባቶች ሲኖሩ የከበረው ከሌሉ እኮ ይሄ የለም አንድ ሰው ነው ቤተክርስቲያን ማለት አንድ ሰው ካጣን ነው ማለት ነው ማንም ሰው እንዳይጠፋብን ያገባኛል ማለት እንድንችል ያገባኛል ሌላው በቅዱስ ቤተክርስቲያን ህልውና ውስጥ መፍትሄ ለማምጣት የተቻለንን ነጥብ ማስቀመጥ የተቻለን በጎነትን ቤተክርስቲያን የምትቀጥልበትን የመፍትሄ አቅጣጫ በተለያየ መንገድ ማስቀመጥ ይጠይቀናል በውስጥም በውጭም የማያስፈልጉ ነውሮችን ማስወገድ አሁን እኛ ጋር ያለው በቤታችንም ያለው በክርስቲያኖችም ያለው አተንኩብን ክፋታችን ይቀጥልብን አተንኩብን እናንተ ሌላው ሁኑ ችግሩን ማስወገድ ነው ማጠብ ነው ማንጻት ነው ለቤተክርስቲያን በሚጠቅም መልኩ ማድረግ ነው አትድረሱብኝ አይሰራም ልክክል መገኘት መሆን ነው መቻል ስለዚህ እኛም ህይወታችንን እናስተካክል ቀኖና ህይወታችንን ኦርቶዶክስ ህይወታችንን ዘልዛላ ወጣት እንዳይኖረን አላግባብ ድንግልናውን ሚያጣ ያለ ተክሊል ያለ ጊዜ ራሱን የሚያበላሽ ከቤተክርስቲያን ስርዓት ውጭ በሆነ መልኩ የሚጃጃል አላግባብ የሚሰክር የሚጠጣ ራሱን የሚያጠፋ እንዳይኖረን ሰነፍ የማይሰራ ገንዘብ የማያቆጥብ የማያዘጋጅ ክርስቲያን ወንድም እህቶቹን የማይመልስ እንዳይኖረን ያስፈልጋል በሁሉ ነገር ዝግጁ የሆነ በሁሉ ነገር አቅሙን ያዳበረ በሁሉ ነገር ሴንስ የሚያደርግ በሁሉ ነገር ያልደነዘዘ ክርስቲያን ያስፈልገናል ከመደንዘዝ ነፃ የሆነ ሲቀጥል በጋራ ድርሻችን ስናበረክት ያለ ድንፋታ በዓላማ ዝም የሚል የሚሰራ ግን ዝም ያለ
እማይጮህ ዝም ያለ መምህራችን ቃልዎትን ያሰማልን። ምናልባት አሁን ከረንት ላይ ያለንበትን ሁኔታ በደንብ አድርጎ የሚያሳይ መልእክት ስለሆነ ነው እናንተ የሚያጋራኋችሁ። ይህንን መልእክት ሰምታችሁ ለብዙዎች ሸር እንድታደርጉትም ከወዲሁ መልእክቴን ማስተላለፍ ወዳለሁኝ። የእያንዳንዳችን ከራሳችን የሚጠበቅብን ኃላፊነት አለ። እንደ ኃላፊነታችን ያንን በአግባቡ መወጣት ከሁላችንም ይገባል። በነገራችን ላይና የማንም ብለን የምንገፋው አይደለም። የቤተ ክርስቲያን ጉዳይ የሀገርም ጉዳይ በተለይ ከረንት ላይ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመከፋፈሉን ሁኔታ ስንመለከት በተለይ ከዚህ ከዘረኝነት ጋር በተገናኘ ሰዎች በዚህ ከፋፍለውን በዘር ከፋፍለውን ቤተክርስቲያናችንም ሳይቀር ተከፋፍለን ለየብቻ ሁላችንም የየራሳችንን ሲኖዶስ ይዘን እንድንቀጥል የማድረግ አጀንዳ ከኋላ በደንብ የሚሰራበት እየተገፋ ያለበት ሁኔታ ነውና በዚህ ጉዳይ ላይ ደግሞ ሁላችንም መንቃት አለብን። እኛ በክርስቶስ ክርስቲያን የተባለን የአንዲት ቤተክርስቲያን ልጆች እስከሆነ ድረስ ዳይነት አጀንዳዎችን የበለጠ ማጋጋል የለብንም። ቆም ብለን አስበን መምህራችን የተናገሩትን ሐሳብ በደንብ አድርገን አሰላስለን ወደ ተግባር መቀየር ነው ከኛ የሚጠበቀው። ምናልባት የሚነገርበት ሰዓት አሁንም ይገባኛል ማይወጥል ሰው ሊኖር ይችላል። ለመናገር ከቤተ ክርስቲያኑ ይልቅ ዘሩ የበለጠበት ሰው ሊኖር ይችላል። ግን ደግሞ ዘር እዚሁ ምድር ላይ የሚቀር ጉዳይ ነው። ዘር ለእህል ነው የሚያገለግለው። ለሰው ልጆች ምንም አይጠቅመንም። በምድርም በሰማይም ምንም የምናገኝበት የሚጠቅመን ነገር ስለሌለ ማለት ነው። ነገር ግን ዘላለማዊ ሕይወት የሚያሰጥንን የቅድስት ቤተክርስቲያንን ስራ ብንሰራ ያንን አንድ የሚያደርገውን የእግዚአብሔር መንፈስ ብንከተል የተሻለ ይሆናል የሚል መልእክት ነው መምህራችን የሚያስተላልፉልን። የተናገሩትም እውነታውን ነው። ምንም ሳይሸፋፍኑ በዚህ ዘመን እንደ አይነት ተናጋሪ አባት አለ ወይ ብለን እንድንገረም የሚያስችሉ አባቶች እና አይነት አባቶች መኖራቸውንም ጭምር በእውነት እግዚአብሔር ልናመሰግን ይገባል። በዋናነት አሁን የምናያቸው በጣም በርካታ ነውሮች አሉ ቤተክርስቲያን አካባቢ። ትክክለኛውን ነገር በደንብ እያጠራን መያዝ ከሁላችንም ይጠበቃል። ይሄን ካላደረግን ነገ ተነጎዳ የምንመኘውን ነገር እውን ማድረግ አንችልም የሚል የአይነት መልእክት ነው መምህራችን ያስተላልፉልን። ለመምህራችን ቃልዎትን ያሰማልን ለማለት ወዳለሁኝ። ወደ ቀጣይ መልእክት እንለፍ። ቁርባን በኋላ ምን ያስፈልጋል? ተሐጽቦ አይዳው ወአይጋር እጅን መታጠብ እግርን መታጠብ አይገባም። አይ ነገሌ እንተና ሲታጠባየው እሱ አይመለከተኝም። እኔ አሁን ምነግራችሁ ስርዓቱን ነው። እጅን መታጠብ እግርን መታጠብ አይገባም ከቁርባን በኋላ። ወተአርቆ እምልብስ ከልብስ መራቆት እንኳን የክርስቶስን ስጋና ደም ተቀብለን ይቅርና ክርስቲያን ሁልጊዜም ከልብስ ሊራቆት አይገባም። መራቆት ከክብር የመጉደል ምልክት ነው። የኃጢአት ምልክት ነው። ቅድስናን የማጣት ምልክት ነው። ታስታውሳላችሁ ዘፍጥረት ላይ ያለው ራቁትነት የኃጢአት ምልክት ነው። ስለዚህ መራቆት መለኮት የተለየው ነው እንደማለት ነው። የጌታ ስጋና ደም እኛ ምን ብለን እናምናለን? ነፍስ የተለየው መለኮት የተዋህደው ብለን ነው ምናምነው። ስለዚህ ከልብስ መራቆት መለኮት ተለይቶታል ያስብላልና ከልብስ መራቆት አይገባም። ወወሪቀ ምራቅ መጥፋት አይገባም። ይታምስልዎ ለቁርባን ከመህብስት ራቆ አኮኑ ስጋ መለኮት ዘይት ላጸቆ መቃሪዎስ አብ እበየ ቁርባን ላጠይቆ ድረ ተወክፈ በአሚን እንበለያ ብናፍቆ 60 ዓመት ይተፋ ምራቆ ይላል። መቃሪዎስ የተባለ አባት ማን ነው? ቁርባንን እንደ ምድራዊ ህብስት አታስመስሉት፣ መለኮት የተዋሃደው ነፍስ የተለየው ነው ይልና መቃሪዎስ የተባለ አባት የቁርባንን ክብር ለማስረዳት 60 ዓመት ይተፋ ምራቁን ሳይተፋ 60 ዓመት ኖረ ይላል። ይገርማል። እኛ ቢያንስ በዕለቱ ሰው በተቀበለበት ዕለት ምራቁን መጥፋት የለበትም። ይሄ ከቁርባን በኋላ ያለው ነው። ወሰጊድ ስግደት አይገባም ከቁርባን በኋላ። ወሃዊ ረፍኖት ሩቅ መንገድ መጓዝ አይገባም። ወተራክቦ ምስለ ብሲት ከሴት ጋር መገናኘት ቅድም ምን ብያቸዋለሁ? ከቁርባን በኋላ ስንት ቀን? 2 ቀንም 3 ቀንም አድርጋችሁ መውሰድ ትችላላችሁ። ሁለቱንም መጽሐፍ ስለሚል ማለት ነው። ስለዚህ ወተራክቦ ምስለ ብሲት ከሴት ጋር መገናኘት፣ ወተላጽዮ ስርት ጥፍርን መቆረጥ፣ እንደገና ጸጉርን መላጨት፣ ጸጉር ቤት መሄድ አይገባም። በሊ ወሰቲ ዘንበለ አቅም ያለ ልክ መብላት መጠጣት አይገባም። ከቁርባን በኋላ የታዘዝናቸው ስርዓቶች ናቸው።
አሁን አንድ ሶስት ጥያቄ ላንሳላችሁና እናንተ መልሳችሁልኝ። የቆረበ ሰው ካልቆረበ ሰው ጋር ሰላምታ መለዋወጥ ይችላል ወይስ አይችልም? ምን አይቻልም። መልካም። የቆረበ ሰው ያልቆረበን ሰው ካልቆረበ ሰው ጋር መብላት ይችላል አይችልም? አይችልም። እሺ፣ ሶስተኛ የቆረበ ሰው ማስተረፍ ይችላል አይችልም? አይችልም። አራተኛ የቆረበ ሰው ብቻውን መሄድ ይችላል አይችልም? ሕዝብ እውቀት ከማጣት የተነሳ ጠፍቷል። ስለ ቁርባን እንማር፣ ግድ የላችሁም። አንዳንዴ የማለዳ ትምህርቶች መሆን አለባቸው። በተለይ እሑድ እሑድ ቅዳሴ ምንድነው? ቁርባን ምንድነው? ይህ ኦርቶዶክሳዊ ቤተሰብ ጋብቻ፣ እነዚህ ነገሮች ከወንጌሉ ባሻገር ቢሰጡ ጥሩ ነው ብዬ አምናለሁ። እውነት ለመናገር የሁላችሁ የቆረበ ሰው ካልቆረበ ሰው ጋር ሰላምታ መለዋወጥ ይችላል። አይችልም ያላችሁ ሰዎች ይችላል ነው መልሱ። በተቀደሰ ሰላምታ ተለዋወጡ ይላል ቅዱስ ጳውሎስ። ካህናቱ ቀድሰው የጌታን ሥጋና ደም ተቀብለው ከወጡ በኋላ ከሰው ጋር ሰላምታ ሲለዋወጡ አይታችሁ አታውቁም? ትከሻ ለትከሻ ሲሰሳሙ አይታችሁ አታውቁም? ካወቃችሁ ታዲያ እነሱ የሚበሉት ሌላ ሥጋ ነው፣ እኛ የምንቀበለው ሥጋና ደም ሌላ ነው እንዴ? አንድ የክርስቶስ ሥጋና ደም አይደለ? እንዲያውም ላልቆረበው ሰው ሰላም ስለውን የቆርቤ ለሱ የተቀደሰ ነው፣ የተቀደሰ ነው። ሁለተኛ የቆረበ ሰው ካልቆረበ ሰው ጋር ባጭሩ መብላት ይችላል። በረከቱ ነው ላልቆረበው ሰው፣ ነገ ለዛ ያበቃዋልና። ሶስተኛ የቆረበ ሰው ማስተረፍ የለበትም፣ ይችላል። ለምን? ስርዓታችን ምንድነው የሚለው? በሊ ወሰቲ ዘንበላቅ፣ ያለ ልክ መብላትና መጠጣት የለበትም ተብሎ ስርዓቱ ላይ ተጽፏል። እኛ ደግሞ ማስተረፍ የለብህም ካልነው ምን እያደረግነው ነው? እያጨናነቅነው ነው አይደለ? ከተጨናነቀ ደግሞ ምን ሊሆን ነው? ሊወጣ ነው ማለት ነው። አያችሁ፣ መጀመሪያ በመጠኑ እንዳያስተርፍ አድርጎ መመገብ አንድ ነገር ነው። ካስተረፈ ግን ማስተረፍ ይችላል። ማስተረፍ የለብህም ከተባለ ያለ ልክ ሊበላ ነው። ያ ከሆነ ደግሞ ሌላ ችግር ሊመጣ ነው፣ ስርዓቱንም ሊጋፋ ነው ማለት ነው። ሌላው የቆረበ ሰው ብቻውን አይሄድም። ለምን ሲባል ሰይጣን ያገኘዋል። ጉድ እኮ ነው። ስለዚህ ያልቆረበው የቆረበውን ይጠብቀዋል ማለት ነው። ያልቆረበው ምኑን ይጠብቀዋል? የቆረበውን ይጠብቀዋል። እኔ በገጠር አስታውሳለሁ፣ የቆረበ ሰው እንኳን ካጣ ብረት ማዳመጫ ታውቃላችሁ? የጥጥ ማዳመጫ ብረት ከትራስ ላይ የሚያደርጉ ሰዎች አሉ። የብረት ከዘራ ተሸክሞ የሚሄድ ሰው አውቃለሁ። እዚህ ከተማ ላይ ደግሞ መጽሐፍ ቅዱስ ሚንተራሰዋል። ይህ ነውር ነው በእውነት። አባቶቻችን አላሉም። ካሉ እንኳን ለምን መሰላችሁ? የቆረበ ሰው ብቻውን መሄድ የለበትም ብለው ከተናገሩ ሰይጣን ያገኘዋል ብለው አይደለም። ሰይጣን ያገኘዋል ብለው አይደለም። የቆረበ ሰው ምንድን ነው? ንጉሥ ነው። ማንን ተቀብለዋል? አያችሁ፣ ንጉሡን ተቀብለዋል። ሙሽራ ነው። ሙሽራ ደግሞ ምን ያስፈልገዋል? አጀብ ያስፈልገዋል። አያችሁ፣ ከባቢ ያስፈልገዋል። መታጀብ አለበት። ሰይጣን ያገኘዋል በሚል ሰበብ አይደለም። ስለ ክብረ ቁርባን እንዴ ሰዎች ይታጀባሉ አይደለ? ለምንድን ነው የምናጀባቸው? አክብሮት ነው አይደለ? የክርስቶስን ሥጋና ደም የተቀበለ ሰው ሙሽራ ነው። ሙሽራ አጀብ ስለሚያስፈልገው ነው ጠባቂ ያስፈልገዋል የሚባል እንጂ ሰይጣን ያገኘዋል በሚል ተልካሻ አስተሳሰብ አይደለም። ይህንን ማስተዋል ይገባል። በመቁረብ ጊዜ ስንት ነገር አየን? አረ በማርያም ንገሩኝ እንጂ 6 ነው 5? እንዴችን 6ን ምን ነው አልደፍርም አላችሁ? 6 በመቁረብ ጊዜ 5 ነገሮችን አይተናል። ከዛ በኋላ ደግሞ ከቁርባን በኋላ ማድረግ የሚገባንን ነገር አይተናል። የሰፈር ወሬ የሚመስሉ መጽሐፍ ቅዱሳዊ ዋቢ የሌላቸው ከየት እንደመጡ የማይታወቁ ዝም ብለው የሚፈበረኩ ነገሮችን ደግሞ አንስተን መልስ ሰጠናል። ተምራችን ቃሎትን ያሰማልን። በእውነት በጣም ደስ የሚል በተለይ ኦርቶዶክስ እህቶች ወንድሞች፣ ሰው በቁርባን ጊዜ ምን ማድረግ አለብን፣ ምንድነው መደረግ የሌለበት የሚለውን ነገር ፍንትው አድርገው ነው ያስቀመጡልን።
ብትሰሙት ይጠቅማችኋል ብዬ ስላሰብኩ ነው ይሄን ሐሳብ ለእናንተ ላጋራችሁ የመጣሁት በዛሬው ዕለት እንጂ በራሴ የተዘጋጀሁበት ሌላ ፕሮግራም ነበረ። ግን እንደ አይነት አስተምሮቶች እንደው ወደ ቁርባን የምንቀርበቶች ወንድሞች እንደ አይነት ጥያቄዎች ቢፈጠሩብን ክሊር የሆነ መልስ ይሰጠናል ብዬ ስላሰብኩ ነው። በዋናነት ግን ያው እንደምታውቁት እኔንም ጭምር ሁላችንም አንድ የሚታይብን ነገር አለ። በጣም ልምድ ያጠቃናል። ክርስትናችንን በልምድ የምንመራበት ማለት ነው። ለመናገር መምህራችን እንደተናገሩት እንደው መድገም አይሆንብኝ። ሰው ከቆረበ በኋላ ብቻው መሄድ አለበት ወይ የለበትም ወይ በጣም አጨቃጫቂ ጉዳይ ነው። የምታውቁትና ብዙ የምትሰሙት ነገር አለና ምግብ ከሌላ ሰው ጋር መብላት የለበት ይባላል። በጣም ብዙ መምህራችን ያነሱትና ይሄ ሁሉ ሰዎች በራሳቸው ጊዜ የፈበረኩት አስተምሮ ነው እንጂ ትክክለኛ ቤተክርስቲያኒቱ አስተምሮ አይደለም። በጣም የሚገርመው ደግሞ ብቻው መሄድ የለበትም። ሰው እንዴት እግዚአብሔርን ያከል ስጋና ደም በልቶ ጠጥቶ ሰው እግዚአብሔርን ይዞ እየሄደ ሰይጣን ይመታል ወይም ሰይጣን የሆነ ነገር ያደርጋል፣ ሰይጣን የሆነ ነገር ያሰናክታል ይላል። እና ይሄ አንዱ በልምድ የያዝናቸው ነገሮች ናቸውና ከልምድ እንውጣ፣ ዕውቀት ላይ መሰረት ያደረገ ህይወት ቢኖረን የተሻለ ይሆናል የሚል ግንዛቤ እንድንጨብጥም ጭምር ስለፈለኩ ነው ይሄን ሐሳብ ያጋራኋችሁ። በተለያየ ማህበራዊ ሚዲያም ሰምታችሁ ሊሆን ይችላል። ዞሮ ዞሮ ግን እንደሆነ መርከብ ሚዲያ ይሄን በማጋራት ያው ተጠቀሙበታላችሁ ብዬ ስለማምን ነው። ወደ ቀጣይ መልእክት እንለፍ። የምንነጻው ደግሞ ማረድ ብለን ንስሐ ገብተን ስጋውን ደግሞ ስንቀበል ነው። ሰው መስለን እየዋልን እንደ አውሬ ስንማክል የሚያድረውን ህሊናችን ማን ይመልሰው? ሰላም የሌለውን ልባችን ማን ይመልሰው? የረከሰውን አይምሯችን ማን ይቀድሰው? የሚቀድሰን መድኃኔዓለም ብቻ፣ የሚያስተካክለን የእሱ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ሊያነጻን ይችላል። ሁላችንም ረክሰናል። መቀደስ አለብን፣ መመለስ አለብን። ክርስትና ድራማ አይደለም። አይምሯችን መስተካከል አለበት። ተንኮላችንን መተው አለብን። የሚያነጻን መድኃኔዓለም ነው። የምንነጻው ደግሞ ማረድ ብለን ንስሐ ገብተን ስጋውን ደግሞ ስንቀበል ነው። እየተሰበሰብን እንደ ክምር ብንናድ ምሕረት አናገኝም። ደሙን አፍሷል፣ ስጋውን ቆርሷል፣ ዘመንን ባርኮ ሰጥቶናል። ምን እንዲያደርግልን ነው የምንፈልገው? እንኳንስ እናንተ እኔም ቢሆን እዚህ መቆም ደስ የሚያሰኘኝ አይደለም። የእግዚአብሔርን መልእክት እንደ ቤተ ክርስቲያን ሐሳብ ለማድረስ ነው እንጂ ቁጭ ብዬ ለኃጢአት እያለቀስኩ ብኖር ደስታዬ ነው። ለመምህራችን ቃሎትን ያሰማልን። እጅግ ልብ የሚሰብር ምናልባትም ብዙዎቻችን ከዚህ ልንማር የምንችለው ነገር በእንዲህ አይነት መልኩ በመንፈሳዊ ሕይወት ያሉ አባቶች በዚህ ደረጃ እንደዚህ መልእክት ያስተላልፉ። ይህና የእናንተ ሕይወት ደግሞ የራሴ ነው ልናገር የሚችለው። በእርግጥ የሰውን ራሱ ነው ሁሉም የሚያውቀውና ግን አባታችን የተናገሩት ነገር ትክክለኛና እውነተኛ የሆነ ነገር ልብስ የሸፈነው ሕይወት ወይም ማንነት ነው ያለን። ከላይ ስንታይ ደስተኞች እንመስላለን፣ እውነተኞች እንመስላለን። ግን ሕይወታችን ግን የተዘበራረቀ አሁን ሀገራችን ላይ የምናየው ምስቅልቅል ከየት የመጣ ነው ካልን ምናልባትም ለእግዚአብሔር አልታዘዝ የሚል ትውልድ ውጤቱ ይሄ ለመሆኑ ከዚህ በላይ ማረጋገጫ የለምና መምህራችን አባታችን እንዳስተማሩን ንስሐ መግባት፣ ስጋው ደግሞ መቀበል ትልቁ የቤተክርስቲያናችን ሚስጥር የህይወት መንገዳችን የምናረጋግጥበት ነውና መንፈሳዊ ህይወታችን የበለጠ ማህተም የምንመታበት ነውና ለዛ ህይወት ደግሞ እግዚአብሔር ያብቃን። ዛሬ ነገ አንበል፣ ሞት ቀጠሮ ስለማያውቅ ማለት ነው። የንስሐ ጊዜ ነው ሁሌ የሚሰጠን የሚጨመርልን እድሜ። ሁላችንም እግዚአብሔር ለንስሐ ሞት አብቅቶን በስጋው ደግሞ ታትመን እንድንኖር እሱ መልካም ፈቃዱ ይሁንልን የሚለውን መጨረሻ ላይ ማስተላለፍ ፈልጋለሁኝ። በነገ ወይም በተነገወዲያው ከተመቸኝ ሴንስ ጊዜ በደንብ አመቻችቼ በራሴ ይዤላችሁ መጣው መልእክት ይኖረኛል። ሰነፍ ሰው የሚታወቅባቸው መንገዶችና ብልህ ሰው የሚታወቅባቸው መንገዶች በሚል የተወሰኑ ነጥቦችን አንስቼ ቆይታችንን እንደምናደርግ ከወዲሁ ቃል እገባለሁኝ። በድጋሚ እስከምንገናኝ መልካም ቆይታ እንዲሆንላችሁ እመኛለሁኝ። ለብዙዎች እንዲደርስ መልእክት ሸር አድርጉላቸው። ይቆየን።